አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ነባሮቹም እንዲሁ እንደተለመደው ላይክ ሼር እያረጋችሁ አበረታቱኝ። ዛሬ ደግሞ ኖላዊ ክፍል 27ን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ሰላምና ሀና ይገናኛሉ። ከዛም ሀኒ ዛሬ ውሎሽ እንዴት ነበር ብላ ትጠይቃታለች። ከዛም ሰላምዬ በጣም ደስ የሚል ውሎ ነበር፣ በጣም እስከ ዛሬ ተሰምቶኝ የሚያውቀውን ስሜት ነው የተሰማኝ ስትላት፣ ሀናም እንዴ እስከ ዛሬ እኛ ጋር ስትሆኝስ ምንም ስሜት የለሽም ነበር ትላታለች። አይ የዚህ ስሜት በጣም ደስ ይላል ምናምን ትላታለች። የምትፈልጊውን ነገር ከመዳፍሽ ካስገባሽ በኋላ ምን ማድረግ ነው የምትፈልጊው ብላ ታናዛታለች። ሰላምዬ እኔ እንጃ እዝራ ጋር በመሆን ሰዓት በጣም ጥሩ ስሜት እየተሰማኝ ነው ያለው። ምን አይነት ስሜት ትላታለች። እኔ እንጃ እሱ ጋር በመሆን ሰዓት በጣም ሀናን የምትረሳ ስሜት ያህል ትሰማኛለች ምናምን ያለ በደስታ ትነግራታለች። ሀናዬ ፍቅር እኮ ደስ የሚለው ነገር ይሄ ነው፣ ግን ስለዚህ ሆንስ ጠየቅሽው ትላታለች። አዎ ጠይቄው ነበር ትላታለች። እና ምን አለች ስትላት፣ እሱ አይፈልጋትም ጽዮንን ትላታለች። እሷንስ ዝም ብላ እንደ ጦስ ዶሮ የምትዞረው ስትላት፣ እንደዛ ከሆነማ እሱን የሚደብረው እንዲሁ ብዬ ነው እንጂ እሷን ምን ማድረግ እንዳለብኝ እኔ ያውቃለሁ ትላታለች። ሀናም ሰላምዬ ኢዝራ ጋር መሆኔን እንዲህ አብስተሽ የምትወጂው ለምንድን ነው ብላ ትጠይቃታለች። እሷ ሰላምም ከአሁን በፊትም እኮ ነግሬሻለሁ ስትላት፣ ሀብታምና ቆንጆ በዛ ላይ ጥሩ መሆኑን ነው ትላታለች። አዎ ሀንዬ በዛ ላይ ደግሞ አንቺን በጣም ይወድሻል፣ ኢዝራ ከሴቶች ጋር ያን ያህል አይቀራረብም ትላታለች። አይ ሰላምዬ እንደዚህ ከምትጨነቅልኝ በጣም ነው የማመሰግነው ስትላት፣ ወሬኛ አንቺ ማለት እኮ እህቴ ነሽ ትላታለች። እኔ ላይ የደረሰው ነገር በአንቺ እንዳይደርስ እጠብቃለሁ ስትላት፣ አንቺ ደግሞ ምን ደርሶ ነበር ትላታለች። ሰላምም ሀና በቃ አንቺ የፍቅር ህይወት ሲነሳ ሰላምሽን ታጫለሽ አይደል ትላታለች። እሺ በቃ ሁሉንም ነገር እንተውና አሁን እንተኛ ይባባላሉ። ከዛ በኋላ ተምቹና ጆሮ ይገናኛሉ። እና ተምቹ ተወኝ ባክህ፣ ብቻዬን ልቀመጥ፣ ብቻዬን መሆን ያስፈልገኛል፣ ጊዜ ስጠኝ ይለዋል። እንዴ ምን ሆና ነው ሲለው፣ እኔ ስለ ሀና ማሰብ አልቻልኩም ምናምን ብሎ ይበሳጭበታል። ከዛም ተምቹ የሚናደድና ወይኔ ተምቹ ለጁቤ ብዬ አንስቼ ጭራሽ አናደድኩ ማለት ነው ይለዋል። ሀናን ግን ይህን ያህል ነበር መወዳም ማለት ነው ብሎ ይጠይቀዋል። ቆይ መርሳት የማልችለው ይህን ያክል ማለት ነው ይለዋል። አዎ ፉንቃ ማለት እኮ እንደዛ ነው ሲለው፣ እንዴት ብሎ ይጠይቀዋል። የወደድከውን ሰው መቼም መርሳት አለመቻል ነው ይለዋል። እሱም ቆይ አንተ እርግብን አትወዳትም ማለት ነው ብሎ ይለዋል። አይ እወዳት ነበር ብሎ በትልቁ ይተነፍሳል። እና ከወደድካት እንዲህ ልትለያት ቻልክ ይለዋል። ተምቹም አይ ረሳዋት እንዴ ሲለው፣ አይ እኔ እንግዲህ ስትስቅ ስትጫወት አይቼህ አላቅም ይለዋል። አንድም ቀን እሷን አስበህ ስታግዝ አይቼህ አላቅም ይለዋል። አይ ምናልባት ስለወጋችኝ ነው ብሎ ይጠይቀዋል። እንዴ ማለት ሲለው፣ ፋራ ምን ይለኛል እንዴ ይለዋል በንዴት። በቃ ተነስ ባክህ እንሂድ ብሎ ይነሳሉ ሁለቱም። ከዛም ኢዛርና አባቱ መኝታ ክፍል ሆነው፣ አባዬ የደከመህ ትመስላለህ ሲለው፣ አዎ ኢዛርዬ በጣም ደክሞኛል ዛሬ ይለዋል። አባዬ ምን ሆነሃል ሲለው፣ ያው የድርጅቱ ጉዳይ ነው ይለዋል አባትም። እንደ አባዬ ድርጅቱ ምን ሆነ ሲለው፣ ያው እኛ ዞር ብለን ካላየናቸው ሰራተኞቹ ድርጅቱን ጉዳይ እንደሌላቸው ታውቃለህ አይደል ይለዋል። ቆይ ሰራተኞቹ እማዬ የለችም ብለው እያስቸግሩ ይሆን እንዴ ብሎ ይጠይቀዋል አባቱን። ያው ሜሮን ድርጅቱ እንዳገኘችው እንዳስቀመጠችው ዝቅ ብሎ እንድታገኙ ስላልፈለግኩ ነው ብሎ ይለዋል ልጁን።
አይ አባዬ እንደዛ ከሆነ ጥሩ ብሎ ይለዋል። አባቱም የኔ ልጅ ግን ለምንድን ነው ትምህርትን የማትጀምረው አንተ ብሎ ይጠይቀዋል። ማለት አባዬ ሲለው እህቶችም እኮ ትምህርት ጀመሩ አንተ ስለምን አትጀምርም ልጄ ይለዋል። አረ አባዬ ጀምራለሁ ሲለው እኮ መቼ ነው የምትጀምረው ይለዋል። የማየ ነገር እስኪለይ ድረስ ብዬ ነው ሲለው የአንተ ነገርና የአንተ ትምህርትና የእናትህ ሁኔታ ደግሞ ምን ያገናኘዋል ሲለው እማዬ እንደዛ ሆና እኔ ተረጋግቼ መማር አልችልም ብሎ ይለዋል አባቱን። ልጄ ለምንድን ነው እንደዚህ ደካማ የምትሆነው ሲለው አይ አባዬ ደካማ የሆንኩ እኮ አይደለም ይለዋል። አንተ ጠንክረህ እህቶችን ታጠነክራለህ ስል አንተ ቀድመህ ደካማ መሆን ትችላለህ ይለዋል። እሺ አባዬ በቃ ጀምራለሁ ይለዋል። አባቱም ይኸውልህ የኔ ልጅ እንደዚህ ስለህ እኮ በእናትህ ጉዳይ እንድትጨነቅ አይደለም ይለዋል። ልጁም እሱንም አውቃለሁ አባዬ ሲለው ደግሞ እናትህ እኮ በአንተ የምትደሰተው እየተመላለስ ስለጠየቃት ሳይሆን ትምህርትህን ጠቅቀ ስትማር ነው ይለዋል። እሺ ይቅርታ አባዬ ሲለው አባቱም አረ ምንም ችግር የለውም ልጄ ይቅርታ አያስፈልግም አለው። እሺ ልጄ አሁን እንተኛ ሲለው እሺ አባዬ አንተ ተኛ እኔ ትንሽ የማነበው ነገር አለኝ ይለዋል አባቱን። ተምቹና ጓደኛው ይገናኙና ይሄ ልጅ ጨለለ መሰል በሀና ጉዳይ ሲለው ዝም ብሎ ይሄኛው ይተክዛል። ከዛም ምን ሆነህ ነው ሲለው ባክህ ተምቹ አባዬ ናፈቀኝ መሰል ይለዋል። ባክህ አትቀልድ ምን ሆነህ ነው ልቅስ አትነግረኝም ሲለው የምሬ ነው ተምቹ የምሬ ነው ይለዋል። ታዲያ እንደዛ ከሆነ ለምን አንሄድም ሲለው የት ነው የምንሄደው ሲለው ሰፈር ነው የምንሄደው ይለዋል። እማይሆን ነገር አትናገር እዛ ሰፈር ሄጄ እማይሆን ነገር የቀበርኩ መቀስቀስ አልፈልግም ሲለው ምን እያልክ ነው ይለዋል። ምን እያልክ ነው ተምቹ ሲለው ፋዘሬን አግኝቼ ከእንደገና ወደ ኋላ መመለስ አልፈልግም ብሎ ይነግረዋል። ተምቹም ጆሮ ቆይ ከሀና ስለሸሸ ከሀና ፍቅር የምታመልጥ ይመስልሃል መስሎህ ነው ይለዋል። እኔ አላቅም ተምቹ ብቻ ግን ከዛ ሰፈር መቅረብ አልፈልግም መራቅ እንጂ ይለዋል። እንዴ ምን ችግር አለው ሲለው ተምቹ ቆይ ለምን አትረዳኝም ግን እኮ ፋዘርን ናፍቀዋል ሲለው አዎ እሱማ ናፍቆኛል ይለዋል። ቆይሽ ምን ላድርግ ተምቹ ሲለው በቃ እንሂድና በርቀትም ቢሆን ሾፍ አድርገናቸው እንመለስ ይለዋል። አይ አናገኛቸውም ሲለው አዎ አናገኛቸውም በቃ እንደሱ ከሆነ ተስማምተናል ሲለው ቆይ እነ ማህሌትስ ሲለው አይ እንደዛማ ሊሆን አይችልም ምናምን ሲለው ጎርፎ ይካተተናል ሲለው ምን እያለ ነው የሚካተተን ሲለው ምን ልሰሩ ነው ተመልሳችሁ የመጣችሁት ብሎ ይለናል። እባክህ እሱ ደግሞ ችግር አለበት ይለዋል። እሺ አሁን ምንድን ነው የምናደርገው ሲለው በቃ ፈዋውን እንፈልግ በቃ ተፈውሰን እንመለሳለን ብሎ ይመልሰታል ተምቹ። ከዛም ሀናና እናቷ ይገናኙና እማዬ እንደዚህ ደስ ብሎሽ ሳይሽ በጣም ደስ ብሎኛል ስትላት እንደዚህ ካልሆነ ምንም ማድረግ አልችልም ልጄ ትላታለች። እማዬ ቆይ ከውስጥ ምንድን ነው ያለው ስትላት አይ ሀንዬ ምን ሊኖር ይችላል ብለሽ ነው ብላ ትላታለች። ምን ይኖራል ብለሽ ነው ያው ሰው ነው ያለው ስትላት ማለቴ ምን ላይ ነው የምተኙት ትላታለች። ቤቱ ሰፊ ነው ጠባብ ነው የሚለውን ማወቅ ፈልጌ ነው ትላታለች ሀና። እንዴ እንደዛማ ከሆነ ታዲያ ለምን ገብተሽ አታዩም ትላታለች እናቷ ሀናን። እንዴ ይቻላል እንደማየ ስትላት አዎ ወንጀል ከሰራሽ ይቻላል ትላታለች። ሀናም እናቷን ወይም ማየ ደግሞ ታሾፍብኛለሽ አይደል ትላታለች። እናቷም እናቴ ምን ላይ እየተኛች ይሆን አይደል ብለሽ ተጨንቀሽ ነው አይደል ትላታለች። እንዴ እንዴት አልጨነቅም ማየ ምን አይነት ኑሮ እየኖርሽ እንደነበር ረስተሽው ነው ብላ ትጠይቃታለች። እናቷም የኔ ልጅ ከዚህ የከፋ ነገር እኮ ብዙ ነገር አሳልፌያለሁ ብላ ትመልስላታለች። ይህ እኮ ለእኔ ምንም ማለት አይደለም አለቻት። እንዴ ማየ ስትላት ሀንዬ 16 ዓመት ሙሉ
የእስረኛ ሁኜ የምበላውን ሳላቅ የኖርኩት ቅዠት ሆኖ የኖርኩት ትላታለች። ቢሆንም እማዬ ስንት ነገር የለመድሽ ሴት አስቢው እስኪ አለቻት። አይ ሀንዬ እናንተ እኮ የመጣችሁት ከገንዘብ ጋር ስለሆነ ችግር ምን እንደሆነ አታውቁትም ትላታለች እናቷ። ሀናም አረማዬ እኔ ከገንዘብ ጋር ኖሬ አላቅም ትላታለች። እናቷም እናንተ እኮ የምታውቁኝ ገንዘብ እያለኝ ሳለ ነው ትላታለች። እናንተ ከመወለዳችሁ በፊት እኔና መስፍን ያሳለፍነው መከራ በጣም ብዙ ነው ስትላት፣ ሀናም እና ቢሆንስ እማዬ ትላታለች። እናቷም የኔ ልጅ የኔን ነገር ተይው ብዙ የሚያሳስብ ነገር አይደለም ትላታለች። ይልቅ አንቺ ምን ሆነሽ ነው ትላታለች። ምን ሆንኩ ደግሞ እማዬ ስትላት፣ ሰሞኑን ጭራሽ ሌላ ልጅ ሆንሽብኝ አለቻት። ሀናም